በጣም ስትጸልዩ ባይዘው ዓለምን መካድ ይቻላል። ሰማይ ተሰብሮ ወድቃል ብትባል ወጥቼ ሄዳለሁ ትላለህ። ስትፈልግ አይደለም መጸለይ ያለበት። ሳትፈልግ ራሱ ተንበርከከ ራስን እየጸለይክ ማግኘት ታራራራራ ያል ጸሎት በጣም ደስ የሚል እየጸለይክ ስቆይ ስጀምረው ደስ አይል። ሰይጣን ከግለሰብ ጋር ቢዝነስ የለውም። ፕሬየር ሰው ሳያያችሁ ምን ሰው ያያችሁ በምንም አጋጣሚ ጸሎት ህይወታችሁ ላይ አይጥፋ። መንገድ ላይ እየሄዳችሁ ጸልዩ። መንገድ ላይ እየሄዳችሁ ማን ይሰማል? ይስማ ቢሰማስ እውነቴን ነው የምነግራችሁ። ከጌታ ጋር በመንፈስ የሆነ ቀን በመንፈስ ምቱን የሆነ ቀን ባይምሮ ይባላል እንዴ? ሁሌ በመንፈሱ ነው እንጂ አይምሮንም በመንፈሱ ነው ተጠቀመው። ከመንፈሱ ተነድ የምትጠቀመው ስጋዊ መንፈሳዊ እንደዚህ አይነትማ የለም። ሀፋፍ የለውም። አቅላይ እግዚአብሔር ይውሰደን። በእውነት የሚነድ የሚጸልይ የሚንተከተክ የድሮ የሚባለው አይነት ጴንጤ የድሮ የዘንድሮ የሚባል የለውም። ስለተከፈለ ብዬ ነው። ይሄ በጸሎት የሚያምን ሰው በቃ ምን ጸልይ እስቲ እንንበርከክ እስቲ እንጸልይበት እንደዛ ነው የሚባለው። በፊት እንምከር አይደለም እኮ የሚባለው ጸልየን እንምከር። ለምን መሰለህ? ስትጸልይ ያስቀይራል እግዚአብሔር። ተመካከረ ከጸለይ ግን ጥሩ አይደል። ጸልየ ተመካከረ። መጀመሪያ ጸልዩ። አየህ አባቶች ምንድነው ያሉት? እኛና መንፈስ ቅዱስ እኮ አሉ። አንተ መንፈስ ቅዱስን አንድ የስብሰባው አካል አድርገውት በኢየሱስ ክርስቶስ ስም ከሥላሴ አንዱን አካል እኮ ነው ታውቃለህ። አስገብቶ ያዕቆብ እኛና መንፈስ ቅዱስ አለ። ማን ነው ያዕቆብ? የኢየሱስ ወንድም የሚሉት ማለት ነው። የያዕቆብ ደብዳቤ ጻፊ የኢየሩሳሌም ቤተክርስቲያን እረኛ ነው። እሱ ሰውዬ ማለት ጉልበቱ የግመል እግር ይመስል ነበር ይላሉ። መጃ አውጥቶ መዘርጋት አይችልም ከጸሎት ብዛት። ኤው ቦልድ ነሱን እኛና መንፈስ ቅዱስ ይላል። ያውቀዋል። ተንበርክኮ ነው የሚኖረው። የሚጸልይ አይደለም እየኖረ ነው እሱ። ፕሬየር በጣም ሶሊድ ነው የሚያረጋችሁ። ጸሎት የሚዳሰስ ክርስቲያን ያረጋል። በጣም ስትጸልዩ ባይዘው ዓለምን መካድ ይቻላል። ያው እንደ እግዚአብሔር ቃል ለምትጸልዩት እናንተ ያው ሮብም ሰኞም እየተማራችሁ ዝም ብሎ አትጸልዩም። ግን ቢሆንም የሚጸልይ ሰው ዓለምን ይክዳል። ታውቃላችሁ አይደል? ስለ ብዙ ነገር እንዳትል ጭንቀት ያጠፋል ከውስጥ ጸሎት የሚጸልይ ሰው። እስቲ ጸልያችሁ ተነሱ። ሰማይ ተሰብሮ ወድቃል ብትባል ወጥቼ ሄዳለሁ ትላለህ። ምንም ቀና ብለህ ነው የምትኖረው። ቀና ብለህ እሳቸው እኮ ተብለህ ምንም እግዚአብሔር እላያችን ላይ ጸሎትን መንፈስ ያርገው። አሜን። ልምምድ ሳይሆን መንፈስ የማይለቅ ስትፈልግ አይደለም መጸለይ ያለብህ። ሳትፈልግ ራሱ ተንበርከከ ራስን እየጸለይክ ማግኘት ታራራራራ ያል ስትባንን ብንን ስትል እየጸለይክ መባንን። አይ እግዚአብሔር ከእቅድ አውጥቶ ሌላ ነገር ለማሰብ ፈልገ ራስን ተንበርከከ ስትገኝ የሆነ ነገር ታውቃለች። ህይወታችሁ ላይ ዲፎልት ሲሆን እኔ አሁን እዚህ መምጣት ዲፎልት ሆኖብኛል። ላይ የሆነ ቀን ጠዋት እዚህ ጋር ራሴን አገኘሁት። መጥቼ ራሴን ትዝ ሲለኝ ቸርች በር ላይ ነው። ጸሎት እንደዚህ የያዘን እና ድንገት ንቀት ስትሉ እየጸለይኩ ራሴን አገኘሁት ስትሉ ማለት ነው። ይሄ መንፈስ ሆኖ እላያችን ላይ ይቆጣጠረ እና ዳንኤል ስለሚጸልይ ነው አይደል ራስ መታት የሆነባቸው። ፕሬየር መንፈሳዊ ዓለሙ የገባው ምን እያደረገ ነው? እየጸለየ አርኮን አወቀ። ከዛ በፊት ዳንኤል መጽሐፍ ላይ እንደዚህ አይነት ቃላት ብዙ አልነበሩ። 9 ላይ መጣ ቃሉ ከህንድ እስከ ኢትዮጵያ የኔ ነው የሚለው ማለት። በዛ ዘመን እኮ ንጉስ አለ። የፋርስ ንጉስ የተባለው መንፈሱ ነው። ለዳንኤል መልእክት ይዞለት የመጣው መልአክ የፋርስ ንጉስ አለ። የፋርስ ንጉስ በዛ ዘመን ዳሪዮስ ነው። ዳሪዮስ ወንበር ላይ ተቀምጧል። ንጉስ ነኝ ብሎ ክሌም ያደረገው አየሩ ላይ ያለው መልአኩም ንጉስ ያለው ያኛው ነው፣ ዳሪዮስን አይደል። መንፈሳዊ ዓለም ሊገባን ይገባል። ያኔ ከግለሰብ ጋር መጨቃጨቅ እናቆማለን። ዘመንን የሚያሾረው መንፈሳዊ ዓለም ነው። መሬት ውጤት ነው። በአማርኛ በእንግሊዝኛ ምን አትጨቃጨቁ። ተንበርከካችሁ ጸልዩ።
ንፋሱን ከኋላ የሚያነፍሰውን ታገኙታላችሁ። መንፈሳዊ ዓለም እስቲ አሜን በሏ። አሜን። ጎናችሁ ያለው ሰው በትህትና ጸልይ በሉት። ተንበረከከ፣ ገባው። አውቃለሁ እምላችሁ ጸሎት በጣም ቻሌንጂንግ እንደሆነ። ጸሎት በጣም ደስ የሚል እየጸለይክ ስቆይ ነው። ስጀምረው ደስ አይልም። እግዚአብሔር ሰውን አንበርክኮ ነው የሚገለው፣ የታወቀ ነው። በዛ ላይ ጸልይልና አይመጣም፣ ይቆያል። መጣው ይላል፣ በመጣው ትቆያለህ። መጣው ብሎኛል። መጣው ራሱ ህይወትን የሚሰጥ መንፈስ ነው። ይመጣል እያልክ እድሜ ያልቃል። መጣው ራሱ በቂ ነው። መጣው ካለህ ራሱ ከመጣማ ጉድ ፈላ፣ ሌላ ታሪክ ሊዞር ነው ማለት ነው። ግን ያንበረክካል፣ ያቆያል እስኪጀመርና ህይወታችን ውስጥ እስኪገባ እንጂ ህይወታችን ውስጥ ከገባ በኋላስ ከጸሎት ውጪ ሌላ ነገር አንፈልግም። እስኪገባ ነው፣ እስኪይዘን ነው። እና በኋላ ላይ እኔ እሄዳለሁ አለው። ተመልሼ ሲሄድ የፋርስ ንጉስ ይመጣል አለ፣ የግሪክ ንጉስ ይመጣል አለ። ግሪክ የሚባለውን ደግሞ የያዛል። ስለዚህ ፋርስ በዚህ በኩል አለ፣ ግሪክ በሌላ በኩል አለ። ቦርደር ለይቶ መንፈሳዊ ዓለም እንደ መሬቱ ማለት ነው ድንበር ተከፋፍለው ይዘውታል እና እገጥመዋለሁ አለ። ደግሞ ከሱ ጋር ፋርስን አክሰስ የማድረግ እድል ያገኘው ያ መልአክ ዳንኤል ስላለ አትገባም እኮ ነው ያለው። አትገባም ማለት በሰይፍ በመናምን እኮ እየተዋጉ ምናምን ብቻ እኮ አይደለም። አትገባም አለው። የኔ ነው አለው። ዳርክ ነው አለው። ዳርክ ታያለ ካንድ እስኪ ተበታለው ዳርክ ነው። የታለ አንተ አለው። እነሱ የብርሃን ዓለም ናቸው። ይሄኛው የኔ ነው አለው። አንደኔና እንደናንተ እኮ እጅ ሰብስቦ እኮ አይደባደቡ። ግዛቴ ነው አለው። አትገባም ሲለው ዳንኤል አለ አለው። አንድ ቀጭን ብርሃን አለች፣ ሸንቁራ ሰማያውን ቀድ ያወጣች ያውላ አለው። በዚህ ድቅድቅ ጨለማ መካከል ያውጣች ጋር ያቺ ጨላንጭሏ ብርሃን ነው ዳንኤል ይባላል አለው። በግዛት አለ አለው እና እሱ ላይ ነው የምረግጠው ሄጄ አለው። ዳንኤል የእግዚአብሔር ህጋዊ መቆሚያ ነው፣ የእግዚአብሔር ሌጋል ግራውንድ። እግዚአብሔር ፋርስን የገለበጠው ዳንኤል ላይ ቆሞ ነው። የፋርስ አለቃን ለመገልበጥ ዳንኤል ጋር መጥቶ ቆመ። ዳኒ ግራውንድ። እግዚአብሔር በእናንተ ይሁንና ይሄን ከተማ ይቀይረው፣ ሲስተሙን ይፈውሰው፣ ስርዓቱን፣ አካሄዱን እግዚአብሔር የታሪክን አቅጣጫ በእናንተ ሽፍት ያርግ። ክብር ለኢየሱስ ይሁን። ኖርማሊ ፕሬየሩም ቀላል አልነበረም አይደል? ዳንኤል 70 ዓመት ተይዞ የነበረ አንድ ኔሽን ለማውጣት ነው ጸሎት። አይ አንድ የሆነ ቤቴን ብትሰራልኝ ህይወቴን ብትቀይርልኝ አይደለም ጸሎቱ። ህዝበ እስራኤል ወደ ሀገሩ ይግባ ነው። አንድ ኔሽን ነው የሚገነጥለው። ዳንኤል ገባ። እሱም ተንበርከኮ፣ የሱም ጸሎት ከባድ አገር ነፃ ለማውጣት ነው የሚንበረከከው። ስለዚህ ይሄን ጉዳይ ዲል የሚያደርገው ከአለቃው ጋር ለ70 ዓመት ህዝበ እስራኤልን ካልቸሩን አስተምሮታል፣ ስርዓቱን አስተምሮታል። ብዙዎቹ ተወልዶ ያደጉት እዛ ነው። እነ ዳንኤል በቲኔጀርነታቸው ነው የገቡት። ዳንኤል ብቻ አይደለም፣ ሕዝቅኤል እንደም ከዳንኤል 10 ዓመት ነገር ያንሳል። በሙሉ በልጅነታቸው ነው ተሰብስበው የገቡት። ቀጥሎስ ብዙዎቹ እዛ ነው የተወለዱት። እስራኤል የሚባል አያውቁ። ትምህርቱን፣ ስርዓቱን፣ ህይወቱን፣ በጎና ክፉን ያስለመዳቸው እሱ ነው። አትገባም አይሄዱም ማለት የኔ ናቸው አለ። ኖ ዳንኤል ደግሞ ተንበርክኮ የእግዚአብሔር ነው ይይዝ። አይ ጦርነቱ ኔሽን ነፃ ለማውጣት ከግል ጉዳያችሁ ጋር ምንም አይነት የተለየ ጸብ አይኖረው። ስለ ምድር ስትጀምሩ ያኔ ይመጣል። ስለ አገር እቺን ምድር ነፃ ለማውጣት እግዚአብሔር እኔን አስቀምጦኛል ያልክ ቀን ዲል ማድረግ ትጀምራለህ። ከንትን መጣ ትላለህ። ሌሊት ይታያል፣ በተኛበት ሲበር አየሁ ትላለህ። ጦርነት ይኖራል። ሪል ነው መንፈሳዊ ዓለም፣ ሪል ነው መንፈሳዊ ውጊያ። ክብር ለኢየሱስ ይሁን። ስለዚህ አንዱ ይሄኛው ነው አለቆች ተባለው እና አለቃ ይሄ በዚህ ሌቭል የተጠቀሰው
አንድ ግለሰብ ላይ ገብቶ የሚቀመጥ አይነት አይደለም። ጳውሎስ የሚያስቀምጠው እንደገና እዛኛው እንትን ላይ ያነበብነው ሲስተም ነው የሚይዘው። the whole hierarchy ነው የሚይዘው። በቃ ሲስተሙ ላይ ነው የሚቀመጠው። አገሪቱን የምትመራበትን ስርዓት ነው የሚያስቀምጠው እንጂ አንድ ግለሰብ ውስጥ ተቀምጦ ሰፈር ለሰፈር አይዞርም። ሰይጣን ከግለሰብ ጋር ቢዝነስ የለውም። ኪንግደም ነው ሰይጣን ራስ ምታቱ። የእግዚአብሔር መንግስት የሚባል አንተ ራስ ምታት የሆንክበት የእግዚአብሔር መንግስት አባል ሆነ ነው እንጂ የኛ አይነት በጨለማ ላይ ቢሊየን አለ ጉዳይ አይደለም። ሰይጣን እነሱ አንተ የቤት ስራው የምትሆነው ይሄኛው ነው። ኪንግደሙ ነው የቤት ስራው። መጽሐፍ ቅዱስን ካጠና ነው እንደዛ አይነት ግለሰብ ላይ አይደለም የሚቀመጠው። አገሪቱን በዚህ ነበር የምትተዳደረው፣ በዚህ እንቀይረው ብሎ ነው የሚታገል። ክርስቲያን እዚህ ሀገር መኖር የለበትም የሚል ስርዓት ነው የሚዘረጋው። ከዛ ስርዓቱ በምን አይነት መንገድ ነው እዚህ ሀገር ሊፈጸም የሚችለው? ፖለቲክሱን ሊጠቀም ይችላል፣ ሶሻል ሲስተሙን ይጠቀመዋል፣ ምንም ነገር ኤጁኬሽኑን ይጠቀመዋል። እያንዳንዷን ነገር ተጠቅሞ ብዙ እኮ የአፍሪካ ሀገራት እኮ የተቀየሩት እኮ በዚህ መንገድ ነው። እነ ሴኔጋል እነ ማሊ ምናምን ታሪካቸውን ወደ ኋላ 50 ዓመት ምናምን ብታጠኑ 74% ምናምን እኮ ክርስቲያን ነበሩ። አሁን አንዳንዶቹ ጋር ክርስቲያን ሆነ መኖር አትችልም። መጽሐፍ ቅዱስ ከያዝክ የምትገደልባቸው ከተሞች አሉ። ከሆነ ጊዜ በፊት ክርስቲያን ኤፌሶን አሁን ቱርክ ናት እኮ ኤፌሶን። ሲስተሙን ነው የሚገለብጠው፣ ሲስተም ነው የሚዘረጋው። ከዛስ አየ ኢምፐርሰን ዲል ቢያደርገን አናልቅም። 30 ሚሊዮን ጴንጤ ያለ ኢትዮጵያ ውስጥ። ስለዚህ ሲስተሙን ይዘጋል። እላይ ነው የሚሰራው። ኮንሽስ ካልሆነች ቤተክርስቲያን አሁን መዋቅር አለቆቿን አየር ላይ መዋቅሩን ለመቆጣጠር የሚጠቀሙት ሰዎችን ሲስተማቸው ላይ ዘርግተውት ነው። የነሱ አይነት ሰው ይዘረጋሉ፣ ከዛ በኋላ ይቀይሩታል። ቤተክርስቲያን ኮንሽስ መሆን አለባት ከመጸለይ ባሻገር። አሁን ልጆች ላይ በጣም ቤተክርስቲያን ለምንድን ነው የምትሰራው? ከ30 ዓመት በኋላ የዚች ሀገር ዕጣ ፈንታ የሚወሰነው በእኔ አይደለም፣ በልጆቹ ነው። አሁን ነው በእናንተ የሚወሰነው። ስለዚህ ልጆቹ በጌታ እያደረግን በእግዚአብሔር ቃል እያስታጠቅን እየጸለይን ስፒሪት ፊልድ አድርገን ካላሳደግን ከዛሬ 30 ዓመት በኋላ ይሄ ሀገር እንደዚህ በነፃነት የማታመልክበት ሊሆን ይችላል። ሲስተም ነው። ወንበሩ ላይ መቀመጥ የሚችሉ ሰዎችን ቤተክርስቲያን ማብቃት አለባት። ስትራክቸሩ ላይ መቀመጥ የሚችሉ ክርስቲያኖችን እየጸለዩ ፋይት ማድረግ የሚችሉ ሰዎችን ቤተክርስቲያን የ50 ዓመት ፕላን ሊሆን ይችላል። የተወለደ ሕፃን ልጅ ነገ አብቅቶ የሀገር መሪ ማድረግ ሊሆን ይችላል። ዲዛይኑ እየጸለይን እያስተማረን እያስታጠቀን ፋይት ማድረግ ከቻልንና አሁን መንበረከክ መጸለይ ሰው መንፈሳዊ መሆን አለበት። ስፒሪቹዋል ስንገናኝ እንዲህ ነደናነ ተባብለን አርቻው መባባል ያለብን ተንበርክከን ጸልየን እውነቱን ተነጋግረን አቋማችንን አጥብቀን ተያይዘን ክፉን ለመገልበጥ ኃይል አሰባስበን ለመውጣት ነው። የምድሪቱን መልክ ለመቀየር እንጂ በፍጹም ሌላ አይደለም።